ቅድም ከሚሱ ጋር እያወራን ነበር አንዳንድ ነገሮችና ድሮ እኛ ልጆች እያለን ምናምን ወይ የመስማት ቻንስ አልነበረንም ስለ ትራውማ ስለ ምናምን ስለ ሰዎች ስሜቶች ስለ ባህሪያት ምናምን ያን ያህል እንትን አይደረግም። ቤተሰብሽ ያሰምርልሻል የሆነ ነገር ወይ ከሃይማኖቱ በወሰደው ወይ በቤተሰቡ ስነ ምግባር መሰረት የሆነ ላይን ይኖርሻል። በዛ መሰረት ትኖሪያለሽ። ያ ሊፈጥር የሚችለው እንትን ምናምን ስነ ልቦናዊ ጫና ምናምን እየተባለን ነው በብዛት ያደግነው። አሁን ግን ለእያንዳንዱ ዛሬ ላለን ባህሪ ትላንትና አስተዳደጋችን የራሱ የሆነ ነገር አለው እየተባለ ሲተነተን ስንሰማ ኦኬ የኔ አስተዳደግ ወይም የኔ ይሄኛው ባህሪ ከዚህኛው አስተዳደግ ጋር ይገናኛል እያለን ኮኔክት እናደርገዋለን። በካልኩሌሽን ማሳደግ እየተጀመረ ነው ያልከኝ። እኛ ወላጆች ራሱ ከነሱ ደግሞ ወላጆች ያመጡት ነገር አይደለም እሱ ትራውማ የሚያስተላልፉት ቀጥታ የነሱ አስተዳደግ ማለት ነው የነበረው። እስኪ ወደ ትራውማው ከመሄዳችን በፊት ሚሱ የድሮ ነገር የተሻለ ነው ብላ ታምናለች። ምን አለ መሰለሽ አብራሪው እስኪ የማሳደግ ጥበቡ ነው። አዎ አይ ይሄ ደግሞ ማለት ነው ከራሴ ተሞክሮ ያየሁት ነው። እንግዲህ አሁን 3 ልጆች ያሳደግኩት አይደለ በማሳድግበት ጊዜ በጣም ጠንቃቃ ሆኜ ስሜታቸው እንዳይጎዳ የሆነ ነገር የፈለጉትን ነገር ልሰጣቸው በቃ መቻል አለብኝ ብዬ በቃ የሆነ እናቴ እኮ አልቻለችም እንዳይሉ ምናምን ብዬ ያልኳቸው ነገሮች ዛሬ ላይ ዋጋ ያስከፍሉኛል። ለምን ማወቅ አለባቸው ትክክለኛውን ህይወት። እንደ እናቶቻችንም ጊዜ በጣም ወደዛ ይሄድ እያልኩ አይደለም። እነሱ ለምሳሌ ልጅ ከበላ ከጠጣ ከዚህ በኋላ ምን ያስፈልገዋል ይላሉ። ልጅ መብላት መጠጣት ብቻ ሳይሆን አሁን በዚህ ዘመን ያለ ነው መብላት መጠጣት፣ ፍቅር፣ አብሮ መሆን፣ ሌላም ብዙ ነገር ያስፈልገዋል። ግን ደግሞ ማለት ነው እንደዚህ እንደሚሰበሩ እቃዎች አድርገን መንከባከባችን ልክ ነው ብዬ አላስብም። በዛ እናቶቻችን ጊዜ የተሻለ ነው ብዬ አስባለሁ። ኦኬ እስኪ ስለ ወደ ኋላ ዞር ብለን አንዳንዶቻችን 30 ምናምን ዓመት አንዳንዶቻችን 10 ምናምን ዓመት ወደ ኋላ ሄድና ልጅነታችሁ እንዴት ታስታውሱታላችሁ? እንዴት ነበር አስተዳደጋችሁ ምናምን ሼር ለማድረግ የምትችሉት ከሆነ በጣም ጭቆና የበዛበት ከሆነ አለማንሳት ትችላላችሁ። እሺ እንጀምር። ቅርብ ስለሆነ አንቺ ታስተውሻለሽ። በጣም ቅርብ ነው። ኮምፔር እናድርገው ካልኩኝ የኔ አስተዳደግና የአሁኑ ጄኔሬሽን አይ ቲንክ የኔ መሀል ላይ ነው ከእናንተም ትንሽ በጣም ጥሩ ነበረ። እሷ እንዳለችው ጉድለቱ ምንድነው ሞር የሚጨነቁት ፋይናንሻሊ ነው። ላይክ ፋይናንሻሊ ፕሮቫይድ ለማድረግ የኔ አሁን አባቴ እንደዛ ነው ከየትም አምጥቼ ልጆቼ ምንም ነገር እንዳይጎልባቸው የሚለውን ነገር እሱ ቢዚ ያደርገዋል። ቅድም ያልኩ ደግሞ ምንድነው እነሱ ከወላጆቻቸው የመጡበት አስተዳደግ አለ። ሲያድጉ እነሱ ፍቅር ስሜታቸው እንዴት ነው ብለው ማንም ቼክ የሚያደርጋቸው የለም። እነሱ ሲያድጉ እነሱ ባደጉበት ወይ በቻሉት መጠን እኛንም አሳድገውናል ፋይናንሻሊ ፕሮቫይድ እያደረጉ ማለት ነው። ክፍተቱ ምንድነው ኢሞሽናሊ ያለህን ስሜት ለመረዳት ወይ ደግሞ ፍቅር እንዴት ነው የሚሰጠው አብረን የምናሳልፈው ጊዜ ራሱ ለኛ ቫልዩ ያለው መሆኑን አይረዱትም እነሱ። ገባክ? ሞር ስራ ላይ ላይኖሩ ይችላሉ። አብዛኛው ጊዜ አሁን አይኖሩም፣ አቬሌብል አይሆኑም። ሞር ደግሞ አባቶች ማለት ነው። እናቶች እንኳን በጣም ፕሬዘንት ናቸው። በዚህ አጋጣሚ ደግሞ የእናቶቻችን ጫና የድሮና ያሁኑ በጣም ይለያያልና ፕሬዘንት ሆነው ሁሉንም ነገር ሰጥተው ፍቅርም ሰጥተው ጊዜ ሰጥተው የእነሱን ህይወት ሆልድ አድርገው የኛን ህይወት ለማሳመር እናቶች በተለይ ትልቅ አስተዋጽኦ አድርገዋል። እንደዛ ነበር። የኔም ተመሳሳይ ነው እንደሷ። የኔም ወደ ኋላ ስመለስ ልክ እንዳልሹ ነው። እናትና አባቶቻችን ጥሩ ትምህርት ቤት ካስተማሩን የሰርቪሱ ከተሟላ ጥሩ ምግብ ከሰጡን ይሄ አብረን ከነሱ ጋር የምናሳልፈው ጊዜ ሳይሆን ኬር የሚያደርጉት እዛ ነገር ላይ ነው። ምግቡ ላይ ጥሩ ትምህርት ቤት ምናምን ላይ ነው። የኔም ተመሳሳይ ነው። እንደዛ ነው ላይፉ። ግን እኔ አሁን ለምሳሌ የራሴን ኤክስፒሪየንስ ብናገር እኔ ምንም አይነት እህትና ወንድም የለኝም። ፐርሰናሊ አንደኛ ብቸኛ ልጅ ነኝ። ግን የመጣሁበት መንገድ ጥሩ ነው። በጥሩ መንገድ አሳድገውኛል። ግን አንዳንዴ ከነሱ ጋር ማሳልፈው ይሄ ፋሚሊ ቶክ ምናምን አልነበረም። ልክ ከፍ ስል ራሴን ኤክስፕሎር ሳደርግ በደንብ ስመለከተው በራስ መተማመን በሰው ፊት ተሰብስበን ራሴን የመግለጽ ነገር ኮንፊደንስ የለኝም። በራሴ መተማመን የለኝም። ያ ከምንድን ነው የመጣው ብዬ ሳስብ አባቴም ጠዋት ወጥቶ ማታ ነው የሚገባው፣ እናቴም ደግሞ ትሰራለች ምናምን። እራት ከመብላት በዘለለ አብረን ምንድነው የተፈጠረው ምንድነው ያለው ምናምን የሚባል ነገር የለም።
ይሄ ምንድነው ግን እነሱ ጥፋተኛ ናቸው እያልኩ አይደለም። እነሱ በገባቸው ልክ ነው ይሄን ነገር የሚያሳዩን። ግን አሁን ደግሞ የኛ ጄኔሬሽን ደግሞ በተለየ መልኩ ይሄን ነገር እንትንላለን። ምክንያቱም እኔ የደረሰብኝን ነገር ነገ ልጆቼ ላይ እንዳይደርስ የራሴን ነገር አደርጋለሁ። እሱን ደግሞ በኋላ እንመጣበታለን። ወደ እናንተ እንሂድና የድሮ ነገራችን እሱን ይቀርብ እኛ 4 ነበረን ቤት ውስጥና እኔ መጀመሪያ ልጅ ነኝ። ስለዚህ እኔ በጣም ጫና ነበረብኝ። ምክንያቱም ምን እየተባልኩ ነው ያደግኩት፣ ሴት ልጅ በተለይ መጀመሪያ ልጅ ስትሆኚ እናት ማለት ነሽ። ስለዚህ በትምህርት ጎበዝ መሆን አለብኝ፣ በስራ ጎበዝ መሆን አለብኝ። አንቺን እያዩ ነው ልጆቹ እንደዚህ የሚሆኑት ስለመባል ነበር በጣም ጫና ነበረብኝና እንዲያውም ምን አስብ ነበረ እኔ ስለሆንኩ ኃላፊነት ያለብኝ። ለምሳሌ የሆነ እድል ሲመጣ ለምሳሌ ኮምፒውተር ኮርሶች ምናምን ቢመጡ ወንድሞቼ ይማሩ ብያሳልፍ ይሰጥ ነበረ። አስታውሳለሁ መንጃ ፈቃድ ራሱ እድል ሲሰጠን አባቴ አንድ ሰው ነው ማስተማር የምችለው ሲል ለወንድሞቼ ያሳልፍ ይሰጥ ነበርና በጣም ሳክሪፋይስ አደርጋለሁ ከድሮም እና ከዛ በተረፈ ከእናቴ ጋር ያው ቅርብ ነን። ከዚህ በፊትም ብየዋለሁ ያለን ልዩነት 15 ዓመት ስለሆነ እናወራለን፣ ሁሉን ነገር እናወራለን። አባቴ ደግሞ እንዳለችው እንደ አብዛኞቹ የኢትዮጵያ አባቶች ስትሪክት ነው እና ለምሳሌ እኔ እኮድሻለሁ ምናምን ብሎኝ አያውቅም እና እንደምንድን ነው የማይለኝ ነገር እና አንዴ ጠይቄዋለሁ አባቴ እወድሻለሁ እኮ ብለኝ አታውቅም። እኛ አበሻ ነን ያበሻ ባህል አይደለም ግን ያው በእንትን እንዳለችው ሰው ማለት ነው በሚያደርጉት ነገር ልጅ ማሳደግ የምትለውን ነገር የሚያስቡት እነሱ እንዳለችው ትምህርት ቤት ማስገባት፣ ከዛ ጥሩ ውጤት ካንተ መጠበቅ እና በላይፍ ውስጥ ፓስ እንዲኖርህ ማድረግ ብቻ ነው። ከዛ ያለው ኢሞሽናል ጣጣ ምናምን እሱ የሆነ የአውሮፓውያን ነገር የመጀመሪያ ልጅ ደግሞ በጣም ጫና ይኖርበታል አይደል? ልክ እንደ ወላጅም ይሆናል። እንደ እናት ነገርኩሽ እኮ እኔ አንቺ እንደ እናት ነሽ፣ በቃ አንቺ ምሳሌ ነሽ ስለመባል እያንዳንዷ የምሄድባት መንገድ ታስጨንቀኛለች። ከምን ታናናሾችሽ እኮ አንቺን ነው የሚያዩት፣ ከተበላሹ ምን አይተው ነው ሊባል ነው። ግን ጠቅሞሻል እሱ ነገር ላይክ ጫና መኖሩ ምናምን? ምንድነው የሆንኩት በጣም በላይፍ ውስጥ ሳክሪፋይስ ማድረግ ሰው፣ የራሴን ነገር ብዙ ጊዜ ሌሎች ማድረግ ሰው። አሁን ልጅ አስተዳደግም ላይ መጣበታለሁ። ያ እንዴት እዚህ ጋር እንደሚመጣ ማለት ነው። እኔ ፏ ያለ ነው። እንዴት መሰለህ በአያት እጅ ነው ያደግኩት። እርግጥ አሁን ላይ ፊገር አውት ማድረጋቸው ነገሮች አሉ ትክክል ያልሆኑ የነበሩ። አሁን ለምሳሌ እናት አባት ሲሆን የራሳቸውን ድርሻም እየኖሩ ነው ከዛ ቻንስ የሚሰጡሽ እንድትኖሪ የራሳቸውን ድርሻ አላቸው። አያት ሲሆን ግን ጨርሰውታል ወጣትነታቸውን ምናምን ወይ ወደ መንፈሳዊ ነገር ፎከስ ያደረጉ ናቸው። ያላቸውን ሁሉ ነው የሚሰጡሽ። ሌላው ዓለም የእሷን አይነት ደረጃ ካልሰጠኝ አልፈልገውም አይነት ነገር ነው። ገባሽ? ሁሉም ነገር ማግኘት አለብኝ የሚል ነገር ይኖራል ምናምን ባለው ነገር ኖሮ አያውቅም። እኔ እምቢ ሊባል ይችላል። ጥሩ ግርፊያዎች ከመጠን ያለፉ ማለት ነው። እኔ ሜቢ በርበሬ ታጥነታል። አይ በርበሬ ውድ ነበር መሰለኝ አለ። አይ በርበሬ አልታጠንኩም፣ ግን ከባባድ ግርፊያዎች አስተናግጃለሁ። ኦኬ በቃ አቅም በፈቀደው ሁሉ አስቸግር ነበር። ያው ምንድነው የጄኔሬሽን ጋፑን እኔ ቀላል አድርጌ አልወስደውም። እኔ የምናገረው ነገር የሚገባት ናት ብዬ አላስብም። እሷ የምትፈልገው ነገር አለ እኔ ላይ ማየት የምትፈልገው የልጆቿን አይነት ዘመን እንትን ነው። እኔ ደግሞ የራሴ ጄኔሬሽን አለን። የራሴ ጄኔሬሽን አለኝ። ውዬ የምመጣበት ትምህርት ቤት ነው የምመስለው። እሱ ማች ሳያረግ ሲቀር ኮንፍሊክቶች ይፈጠራሉ ምናምን። ከዛ ውጭ ግን በፍቅር በመስጠት ደረጃ ሁሉንም አይነት ፍቅር ሰጥታኛለች ብዬ አስባለሁ። በተለይ ይሄ ላይፍን ሳክሪፋይስ ማድረግ አይቻለሁ። አያቶች እንደዛ ናቸው። የኔ አያት እንደዛ ነበረች። ከዛ ውጭ ግን አይ ዶንት ቲንክ የአባቴን ቦታ የእናቴን ቦታ ሞልታለች ብዬ አላስብም። የአያትን ነው እሷ ልትሰጥ የምትችለው። ከመጠን ያለፈ ነው። አባት እናት ሲሆን አባትም የሆነ የአባት ሮሉን በደንብ አድርጎ ይወጣብሻል፣ እናትም እንደዛው። ትንሽ ባላንስ ይሆናል ብዬ አስባለሁ። ሪዝን አለው አይደል? እግዚአብሔር ቤተሰብን የሰጠበት የአባት የእናት ያክስት ያጎት የሁሉም ያስፈልጋል። የእነሱ አለ ብዬ አላስብም ብዙ የአባቴ እናት ነገር ማለት ነው። ከዛ ይልቅ እንደውም ሌሎች ቤተሰቦቼ የአክስቴ ልጆች ጋር ነው ያደግኩት ከአያቴ ጋር። እነሱ እንደ ወንድሞቼ ናቸው ምናምን። ግን ታላቅ ልጅ ነበርኩ እኔ። ታላቅ ስለነበርኩ እኔም ግዴታ እኔን መከተል ስላለባቸው ታናናሾቼ ኃላፊነት ምናምን ይሰማኝ ነበር። አሁን እንደምታየኝ ምናምን አልነበርኩም ሳድግ
ይሄ ስራ እንከፋፈላለን ቤት ውስጥ ኃላፊነት በጣም እንወስዳለን። አብዛኛውን ነገር ያደርጋለሁ። በነገራችን ላይ የኛ እድገት እኮ ይሄ ደስ የሚል በዛን ጊዜ ቴክኖሎጂ አልነበረ፣ ስልክ አልነበረን፣ ቴሌቪዥን አልነበረ ምናምን እንደዚህ አይነት ኃላፊነት ይሰጣል። ይሄ ቤት ውስጥ የሆነ ስራ ባልነበረ ጊዜ ነው የነበርከው አባባሌ ገባ። ይሄ በደንብ ሶሻል ሚዲያ ላይ እንዴት ነው ቅዳሜና እሑድን እየተከፈተልን ዛሬ ማታ ብቻ ነበር ያኔ። ከዛ በኋላ ምንድነው በጣም ደስ የሚለው የድሮ አስተዳደግ በቤተሰቦቻችን ስናድገኛ በደንብ ኢቲክስ እንዲኖረን ለምሳሌ ትልቅ ሰው ሲመጣ እንዴት ከመቀመጫ ተነስተን ከዛ ደግሞ እንግዶች ሲመጡ እኛ ዝም ብለን አንንጫጫም፣ አናወራም። እጅ እናስታጥባለን፣ እንገባለን ወይ ጓዳ ወይ ደግሞ እንወጣለን ምናምን። እንግዳ ከመጣ አልጋ እንደቃለን። እሱም አለ። ከዛ ደግሞ የሆነ ነገር ዳቦ ቁርስ አሁን አንድ ልጅ ዘንድሮ ዝም ብሎ ላይነሳ ይችላል እኮ አይደል? ግን ከትልቅ ነው የምትጀምረው። ይሄ ምንድነው ይሄ በደንብ ፎከስ የማታደርግባቸው ነገሮች ኢቲክስ የሚጀምረው ከዛ በብዛት አሁን አደግን የሚባሉ ሀገሮች እንደዚህ በትምህርት ላይ በስነ ምግባር በጣም በኢቲክስ እነ ጃፓን ምናምን እንትን ብትል ለራሳቸውም ለጄኔሬሽናቸውም ለልጆቻቸው በጣም ፎከስ ያደርጋሉ። ሶ ስርዓት የሚጀምረው ከእንደዚህ አይነት ነገር ነው። ሶ የድሮን አስተዳደግ ደስ የሚልኝ ይሄ ነገር ምን ኃላፊነት ውስጥ ነበር ቤት ውስጥ እንተ? እኔ ብቸኛ እንደመሆኔ በቻልኩት አቅም እናቴን አግዝ ነበር። አምጣ የተባልኩትን ነገር ወይም ደግሞ ሱቅ ግዛ የተባልኩትን ነገር እላላክ ነበር። በአቅሜ የገባኝና እንደዚህ የተባልኩትን ነገር እምቢ አይባልም። እምቢ አለ እምቢ ካልኩ የሚጠብቀኝን ነገር አውቃለሁ። ግን እንደዛም አንለካካ። ስለዚህ እንደ አንድ ብቸኛ ልጅ ቅምጥልጥል ሳያደርጉ ኃላፊነት ሰጥተው ነው ማለት ያሳደጉ። አይ እግዚአብሔር ይመስገን በደንብ እኛ ቤት ትምህርት ላይ ነው በቃ ፎከስ እንድታረጊ የሚፈልገው። እስክትጨርሺ ሃይ ስኩልን ከመጀመሪያው ጀምሮ በቃ ትምህርትና ትምህርት ያው ፊውቸርም ስለሚያሳስበው እንደዛ ነበር። አይ ቲንክ የድሮ ቤተሰብ ከማነሳለት በጣም አሪፍ ነገሮች አንዱ እርስ በርስ የመነጋገር እንትን ነው። ግዴታ በጊዜ መግባት አለብሽ። በጊዜ ከገባሽ በኋላ ትተያያለሽ። ብዙ ኢንተርቴይንመንቶች የሉም። በወሬ ነው አብዛኛው ጊዜ የሚሄደው። እራት ደግሞ በትሪ ላይ ከሆነ ሳትወድ አንድ ላይ ነው የምትበይው። ስለዚህ ሁሉንም አንቺ ስለ ትምህርት ቤትሽ ታወሪያለሽ፣ ሌላኛው ልጅ ያወራል፣ እኔ ያወራለሁ። በተለይ ብዙ ከሆናችሁ እሱ እየተወራ እየተሳቀ ምናምን ትያለሽ። ፎከስድ ነበርሽ ምናምን ነገር የሚደረጉትን ነገሮች የማስተዋል አካባቢሽን የማስተዋል ነገሮች ምናምን ይኖራሉ። አት ዘ ሴም ታይም ግን ደግሞ ከድሮ በጣም የምጠላው ደግሞ የነበረው ነገር የራስሽ ስሜቶች ላይ ፎከስ ከማድረግ ይልቅ ምናምን ለሰዎች እንድትኖሪ ትደረጋለሽ። ስለ ሰዎች ስሜት፣ ስለ ጎረቤት፣ ስለዚህኛው ቤት ስለሚያስበው ፐርሰፕሽን ስሜት ጭራሽ እሱ ቫልዩ የለውም። በቃ ቅድም እንዳለችው ነው ብይ ጠጪ እንግዳ ከመጣ ምናምን እንደ ጫማ ነው የምትደረጊው ነገር እንደ ቁስ ነገር ቫልዩ ዋናው ነገር ቫልዩ የለሽም አንቺ ብር ስለማታመጪ እዛ ቤት ውስጥ ብር የሚያመጡት ሰዎች እና ቀድመው እዚህ ምድር ላይ የተፈጠሩት ሰዎች ሞር አብዛኛውን ነገር ታላቸው ወላጆቻችን ለሰው በቃ ኮንትሪቢዩሽን አንቺ አይኖርሽም አይደል? እንደ ልጅ ያው ልጆች እኮ ሀሳብ ይሰጣሉ ይሰማሉ። በሰሩት ስራ መወደስን ይፈልጋሉ ለራሳቸውም ለሌላውም። ዋው የገሌ ልጅ ይባል የለ እንዲያርጎ እነሱም ማለት ነው የኔ ልጅ እንዲያርጋ እንዲህ አይነት ደርሳ ያው ዓለም ባስቀመጠው የስኬት ማማ እንበለው እዛ ላይ እንድትደርስላቸው ነው ወደ ትምህርት የሚያተኩሩት እነ መግባር ምናምንም። ስለዚህ ቅድም ሰው እንዳላችሁ ነው በተረዱበት ልክ ነው ያሳደጉን። እንግዲህ ዘመኑ እያንዳንዱ የተቀያየረ ሲሄድ ንቃተ ህሊናችን የተቀያየረ ሲሄድ የሚቀያየር ነገር እንዳለ ሆኖ ሁለታም አንዳንዴ ግን ሳስበው የምሬን ነው የምልህ ኃላፊነትን በመስጠት ስነ ምግባርን በማስተማርና እኛ ራሳችን እንድንችል በማድረግ የተሻሉ ናቸው ብዬ አስባለሁ። የአሁኖቹ ሞር ጥገኛ እየሆኑ ያሉ ይመስለኛል። እንደውም ሞር ራሳቸውን የሚችሉ አይደሉም የሆኖች። እኔ እንጃ ከመናንግል ነው እንደዛ ልትይቻለሽ። ለምን መሰለህ በጣም ብዙ ቤት ሳይ ማለት ነው በእኛ አካባቢ በእኛ ሰክል ያሉት ልጆቹ ሁሉ ነገር ሲሉ ይደረግላቸዋል። ይሄን ሲሉ ይደረግላቸዋል፣ ያን ሲሉ ይደረግላቸዋል። ከዛ ቤት ውስጥ አጋዦች አሉ አይደለ? የራሳቸውን ልብስ እንኳን አያጡም፣ ቤት ይጠረግላቸዋል፣ አልጋ ይነጠፍላቸዋል። እነዚህ ልጆች ወጥተው ምናልባት ካምፓስ ገብተው ይሆናል የመጀመሪያ አልጋቸውን የሚያነጥፉት። አንተ ቤት ታነጥፍ ነበር አልክ? የራስህ? አዎ እኔ አነጥፍ ነበር። በቃ እንደዚህ አይነት ኃላፊነት እየሰጡ በጣም ማሳደግ አለብን። አይደለ? አልጋ ማንጠፍ የተለየ ስራ ማልሰራም፣ ግን እንደዚህ አይነት ነገር ግን ምንድነው አሁን እኛ ወላጆች እኮ ናቸው የሚያጠፉት። ገባ? በቃ ልጆች የጠቀምን እየመሰለናቸው ትምህርታቸው ላይ ያተኩሩ። ኦኬ ገሌ ይሰራላቸዋል ነው አያስኬድም። ኃላፊነት በየእድሜያቸው ከልጅነታቸው ጀምሮ የተሰጠ ማድረግ አለበት ብዬ ነው የማስበው። እና እኔ ፌል ያረኩበት ብዬ የማስባቸው አሉ። ኦኬ በቃ አንተ እንዳይሉ ግድ የለም እኔ ያረጋለሁ ራሱ የምላቸውን ነገሮች አርጉ ስላቸው ነገ እንደማረገው ያውቃሉ። ስለዚህ ትንሽ ስትሪክት መሆን አለብን ነው የተወሰነ ኃላፊነት የአሁን ልጆች ከልጅነታቸው ስለ ቢዝነስ ያስባሉ።
ከማለት ከልጅነታቸው ከስንት እድሜ ጀምሮ ማለት በቃ አሁን ቲኔጀሮቹ ለምሳሌ ቲኔጀሮቹ እኔ ቲኔጀር እያለሁ ኃላፊነት ከሚሰማኝ በላይ ይሰማቸዋል ብዬ አስባለሁ። ቢዝነስ የራሳቸውን ለመስራት ድሪማቸውን ለመኖር ምናምን ብዙ ነገሮችን ያያሉ። በላይ እንጂ ከዛ በታች ያስባሉ። የኛ ጀነሬሽን ሲሆን ይሆናል አንዳንድ ልጆች አሉ 18 ዓመት ትወጣለህ ምናምን የሚባል ተረት ይነገረናል፣ ግን እንደማንወጣ ይታወቃል። እስከ 18 ዓመት ቢዝነስ የሚለው ነገር ያመጣልሃል፣ ነግረውሃል እኮ ገባ። እያዘጋጁ ነው ራስን እንድትችል አዘጋጅተውሃል ገባ። አሁን ያሁኖቹ ምንድነው የምንላቸው? ምንም ችግር የለም ድሪምን መሆን ትችላለህ ምናምን፣ ግን በትክክል ግን በጣም ብዙ ነገር ኢንቨስት እያደረገ ያለው ወላጅ ነው ገብቷል። በጣም አብዛኞቹ ስኮላርሺፕ ከፍለው ነው የሚልኩት እና ወላጅ ነው የሚከፍለው። ለምሳሌ ኢንተርናሽናል ትምህርት ቤት ወይ ግል ትምህርት ቤት ያሉ ልጆች ስትመለከታቸው 70% 80% ወላጅ ነው ከፍሎ የሚልካቸው ገብቷል። በጣም ብዙ ነገር ኦኬ እንደፈለኩን ተብሎ ግን በጣም ከመጠን በላይ ወላጅ እንትን ይላል። ከመጠን በላይ የሆነው እውነት ነው። ከመጠን በላይ የሆነው ነገር ምናልባት አንዳንድ ጊዜ የወላጆች የራሳቸውን ኑሮ ልጆቹ እንዳይደግሙት የተሻለ እድል ለማመቻቸት ምናምን ብለው ይበቀሉታል። ያው እድገታቸውን መበቀል ነው አይደል? አይደለም እያልኩ ያለሁት ምንድነው እኛ ማለት ነው መጠን ያለፈ ነገር ስለሰጠናቸው ልጆች ተጠቀምናቸው ማለት አይደለም። ወደኛ የተመለሱበት ምክንያት እኮ ለዛ ነው። እስከተወሰነ ድረስ ግዴታ ነው። ከዛ በኋላ ግን ኃላፊነት ልጆቹ መውሰድ መቻል አለባቸው። አሁን 20 ዓመት 25 ዓመት ሆኖት ለዛ ልጅ የምትከፍልለት ለምንድን ነው? ሁሉ ጊዜ አንተ ጋር ለምንድን ነው የሚመጣው? ቢዝነስ እንትን ሲያስብ ኦኬ የእናቴ ቤት አለ አባቴ ቤት አለ ማለት ራሱ የለበት። የህይወትን ጫና ራሱ ማለት ነው እንዲጋፈጥ ላይክ ስትሮንግ አርገሽ ከቤት ሲወጣ ራሱን የቻለ ልጅ እንደሆነ የእናቴ ቤት አለ የእናቴ መኪና አለ የምትለው ነገር የሱ እንዳልሆነ አርገን ማሳደግ ነው። እኔ ደግሞ አንዳንድ ሰዎች እንደዚህ ስቲል እከራከራለሁ እዚህ ላይ። እኔ ደግሞ አሁን ስቲል የአሁኑ ጀነሬሽን ሞራል ኃላፊነት ይሰማዋል ብዬ ነው የማስበው። እንዴት እንደሆነ ላስረዳችሁ። የሚያዩት ሞቲቬሽኖች እኔ ልጅ እያለሁ በ20 ዓመቱ በ24 ዓመቱ ቤት የገዛ ሰው መኪና የገዛ ሰው ቢዝነስ ራን ያደረገ ሰው የለም። አይቻልም። ቤት እንኳን ይገዛሉ። ቤት እኮ ርካሽ በእኛ ጊዜ አልነበረ። ኦኬ በእናንተ ጊዜ ነው ወላጆቻችን ያሰቡ አላየውም እንደዛ። የኛ ከፍ ያሉት ሰዎች በቃ ሀስል የሚያደርጉበት ሰዓት ነው። ከቤት እናትሽ ችግር የለውም ነው የምትልሽ። ለሚበላ ለሚጠጣ እኔ አንሺ ምናምን ነው የምትባየው። መጠጊያ አለሽ፣ ኮንፊደንት ነሽ ምናምን። ያ እንደውም ሰነፍ ያደርጋል ብዬ ነው የማስበው። የአሁኖቹ ጀነሬሽኖች ብዙ ሞቲቬሽን አላቸው። የሚያዩዋቸው ሰዎች አሉ በጣም በልጅነታቸው ሶሻል ሚዲያ ሰርተው የሆነ ቢዝነስ ሰርተው ቦንዳ ልብስ ከሆነ ቦታ አምጥተው የሆነ ነገር አድርገው የሚያደርጉ ማአት ቲኔጀሮች አውቃለሁ እኔ በዙሪያዬ። እኔ ደግሞ ኃላፊነት የሚሰማቸው ናቸው። ኃላፊነት የሚሰማቸው ሳይሆን በጣም አቋራጭ መንገድ የሚፈልጉ ልጆች ናቸው አብዛኞቹ ብዬ የማስበው። ረዥም መንገድ የሚሄድባቸው ህይወትን መጋፈጥ ከባባድ ነገር ማየት እንዳለባቸው ማወቅ አለባቸው። ቶሎ ብሎ ሰክሰስ ነው የሚፈልጉት። እኔ በነገርሽ ላይ አሁን ቅድም እንዳልከው በብዛት ቲኔጀሮች አሁን የትምህርትን ቫልዩ ጥያቄ ምልክት ውስጥ እየከተቱ ነው። ሁሌ ብዙ ጊዜ እናወራለን አይደል? ትምህርት አዘኝ ኦፍ ዘዴ መጨረሻ ላይ የሆነ ተምረን ምንድነው ግቡ? ስራ አጥቆንኩኝ ገንዘብ ያን ያክል ካላመጣ ጥያቄ እኮ ነው። እንደዛ አይነት ነገር ነው እንጂ እንትን አይደለም። አሁን ይሄ ይወለ ግን እንደዚህ ግን ሲባል ይወለ ምን መሰለህ እኮ ልነግርሽ ነው። እሺ ልጨርስ። ግን ምንድነው እንደዚህ አይነት ሜንታሊቲ ሲኖራቸው ቤተሰብ አንደርስታንድ የሚያደርገው እንዴት መሰለህ ወይም እንዴት ሼፕ ማድረግ አለበት መሰለህ? ትምህርት ስትማር ከኤሌመንተሪ እስከ ዩኒቨርሲቲ ወይም እስከ ከፍተኛ ተቋማት ስትማር ለገንዘብ ብለሽ አይደለም የምትማር። ታባሽ ብዙ አይነት ላይፍ ስታይሎች አሉ። ብዙ አይነት የምትማሪያቸው ነገሮች አሉ። እያወቅሽ ነው እንጂ አሁን ግቢ ስገባና ግቢ ሳልገባ ያለኝ ነገር አንድ አይደለም። ለእውቀት ነው የተማርከው ወይንስ በተማርከው ነገር ገቢ ለማግኘት ነው የተማርከው? ለአካዳሚ ብቻ አይደለም። አሁን ላይ ግን ምንድነው ብዙ አይነት ነገር ከጀርባ የተማርኳቸው ነገሮች አሉ። ከሰው ጋር አንድ ላይ መሆን፣ አብሮ መኖር ምናምን። ምክንያቱም እኛ ቤት ተዘግቶብን ያደግነው ምናምን ውጪ ወተን አናውቅም። ስለዚህ ክፍለ ሀገር ሄዶ ራሱ መማር አንድ ቻሌንጅ ነው። ትምህርትን አንፈልግም እዚህ ጋር እንደዚህ አይነት ገንዘብ ካላመጣልኝ እንደዚህ ያደርጋለሁ ካለ ኖ ትምህርት የምትማረው ለእንደዚህ ፐርፐዝ ነው። ላይፍን ማየት አለበት። ቻሌንጅም እንትን ማለት አለ። ከብዙ አይነት ሰዎች ጋር ትገናኛለህ። ይሄን አይነት ነገር ቤተሰብ ኢንቮልቭ ካላረገበት ጄኔሬሽኑ በጣም ያስፈራኛል። ምክንያቱም ቅድም እንዳለችው ሰክሰስ ብቻ ነው የሚፈልገው፣ ገንዘብ ብቻ። ገንዘብ ካገኘን ትምህርት ምን ይሰራልኛል አይነት ነገር ነው የሚያስበው። የትምህርት አለመማር ደግሞ ወደፊት የሚያመጣው ተጽዕኖ ትልቅ ነው እንደ ሀገርም ማለት። አይ ቆይ ከእንትኑ እንዳንወጣ ስለ ትምህርት ስላልሆነ የምናወራው ማለት ነው። እሱ ራሱን የቻለ ዲስከሽን ይሆናል። ግን ኃላፊነት አሁን ያለ ወላጅ ነው ኃላፊነት ለልጆቹ አሳልፎ የሚሰጠው ወይስ ድሮ ያለ ነው? ድሮ እኔ የማውቀው አንድ አይነት እንትን ከሆነ የነበረን ቤተሰቦች ናቸው አብዛኛውን ነገር የሚያስቡልህ። ምን መማር እንዳለብህ ሎየር እንድትሆን ከፈለጉ ሎየር እንድትሆን ፑሽ ያደርጉሃል። እነሱ ፐርሰናሊ የሚፈልጉትን ነገር። እኔ ለምሳሌ ቲያትር ነው እንትን ያልኩት። መሀል ላይ ዳይለማ ውስጥ ገብቼ ነበር ሙዚቃና ቲያትር። ሙዚቃ ባክግራውንድ ስለነበረኝ ሙዚቃ ለመማር
ኪነት ነው እንትን የምትለው ብለውኛል። ለነሱ ቫልዩ የሚሰጧቸው ፕሮፌሽኖች አሉ። ዶክተር ምናምን ሲባል እኔ ብቻ አይደለሁም ሌሎች ጓደኞቼም የሚያበላው ትምህርት ምንድነው አካውንቲንግ ነበር በዘመኑ። ከዛ በኋላ ኢንጂነሪንግ መጣ ምናምን ሰው ልጅ አባትየው በራሱ ህይወት ውስጥ ሊያደርግ ያልቻለውን ወይም እድል ያልገጠመውን ነገር በልጁ ህይወት ውስጥ ማየት ይፈልጋል። መጥፎ አይደለም ይሄ ክፋት አለው ልላ አይደለም። ግን ያን ያህል ኃላፊነት ተሰጥቶን የምትፈልገውን ሁን ተብለን እንዳደግንም ደግሞ አይደለም። ይኸውልህ ቤተሰቦች አብዛኛውን ነገር ይኖሩልሃል፣ ያቅዱልሃል፣ በዛ እቅድ ውስጥ እንድትሄድ ፑሽ ያደርጉሃል። አንዳንድ ጊዜም ያስፈራሩሃል እዚህ ቤት እስካለህ ድረስ። ግን እኮ እሱ የነሱ ግዴታ ነው ገባህ? መንገድ ማሳየት አሳዳጊ ናቸው፣ መንገድ አሳይ ናቸው። ስለዚህ በሚያውቁት መንገድ ነው የሚያሳዩ። ስለዚህ ዓለም ላይ ሰክሰስፉል ሆነው ወይም ስኬታማ ሆነው ያዩት ነገር አንተ ጋር እንዲሁም ከመፈለጋቸው ነው። ጥብቅና ከሆነ ሰክሰስፉል ሆነው ያዩት አንተ የከሰስኳቸው እኮ አይደለም ኃላፊነት ግን እንዲሰማን አድርገን አላደግንም ነው። ኃላፊነትማ ተሰምቶ ነው እዚህ ጋር የደረስከው። ወላጆች ይሄንን ከኔ ይጠብቃሉ ብለህ በማሰብህ የምትችለውን ነገር ለማድረግ ጥረሃል። አሁን ምንድነው የምንላቸው ልጆችን ችግር የለውም ትምህርት ባትማሩ ችግር የለውም ራሳችሁን ሁኑ ስንላቸው እነዛ ልጆች ማለት ነው ልቅቅ እያሉ ነው እየሄዱ ያሉት። ራሳችሁን ሁኑ በሚለው እሱና እኔ ካልኩት መሀል መካከለኛ አለ። አሁን ይኸውልሽ ትምህርት አትማሩ ሌላ ርዕስ ነው የምንሰጣቸው ኃላፊነት አንተ የነበረ እንዲሰማ የተደረገው ኃላፊነትና አሁን ደግሞ በእኛ ጀነሬሽን የምናሳድጋቸው ልጆች የሚሰማቸው ኃላፊነት የተለያየ ነው ያልኩ ለዛ ነው። ምን ያስባሉ? ኦኬ ስኮላርሺፕ ሄጄ መማር ፈልጋለሁ፣ ማን ይከፍልልኛል? እናቴ ወይም ደግሞ ዘመዴ ወይም እንደዚህ ነው። ራሳቸው ታግለው ተፋግረን ብለው በቃ በወጡበት መሰላል ወጥተው ራሳቸው ኃላፊነት መውሰድ እንዳለባቸው መማር አለባቸው ነው የምልህ። ከስር በጣም ድጋፍ አላቸው የአሁኖቹ ልጆች። ስህተት ነው እሱን ያሰቡ ወላጆች ተሳስተዋል። አይ ቲንክ እናንተ ፎከስ አሁን ኦልሬዲ ያደጉት ልጆች ነው አይደለ? ይሄንን ሀሳብ ከጨረሳችሁ ደግሞ ከታች ላይ ከ1 ዓመት ከ2 ዓመት እስከ 3 ዓመት ያለውን አስተዳደግ ደግሞ የአሁኑን እንትን ብናነሳው ሳናነሳው እንዳናልፍ አሁን እሱን ካነሳነው እንደውም በዚህኛው ዘመን ልጅ አስተዳደግ የተሻለ ነው የሚል ቅድም ያነሳነው ነገር ነበር። መጀመሪያ ላይ ስንነሳ አንዳንድ አስተዳደጎቻችን አሁን ላይ የስነ ልቦና ሰዎች ሐኪሞች ምናምን ሲያወሩት የልጅነታችን ውጤቶች ናቸው። ትራውማ የሚባሉ ወርዶች የመጡት በልጅነታችን መሆን የሌለባቸው ነገሮች ስለሆኑ ግን ደግሞ ለዛ ክስ አናቀርብም። ቅድም እንዳልሽው ዘመኑ የሰጠው ያንን ነው። ዘመኑ በሰጠው እንትን እውቀት የቻሉትን ነገር አድርገዋል ምናምን። ግን ያ ማለት ትልልቅ ችግሮች የለባቸው ማለት አይደለም። እኛ ማሳያዎች ነን። የኛ ጀነሬሽን ለተፈጠሩት ችግሮች ማሳያ ነው። ያልታከመ ሂላላ ወይ እነሱ ብቻ አይደለም፣ እኛም ራሳችን በጣም ብዙ ችግር አለብን። አሁን እንደወላጅ እኔ ራሴን ዞር ብዬ ስመለከት በቃ በጣም ውጤታማ ወላጅ ነኝ ብዬ ማላስብበት በቃ የሰራቸውን ስህተቶች ቁጭ የማስብባቸው ጊዜ ታሉ። ምን አድርጌ ነው እዚህ ጋር እንደዚህ ሆነው ምን አድርጌ ነው እያልኩ ብዙ ራሴን ተጠቅባቸው ብለሻል። እሺ ምን ልልሽ ፈልጌ ነው ባጭሩ ወደዚህኛው ስናመጣው እንደውም ይሄኛው ያጠነክረዋል ልልሽ ነው። አሁንም የሚያድጉ ህጻናት አይታችሁ ከሆነ የ3 ዓመት የ2 ዓመት የ1 ዓመት ህጻናት በጣም በተሻለ ሁኔታ ነው እያደጉ ያሉት። የተሻለ ነው ብለህ ታስባለህ? በጣም ጭራሽ በጋጀት በሞባይል በምናምን ቆይ ልነግርሽ ነው። አሁን ሮንጉን አይደለም እኔ የተሻለውን አስተዳደግ ነው የምነግራችሁ። የሆነ አስተዳደግ አለ ማለት ከዛ በኋላ ሌላው በጠቅላላ የተበላሸ ነው ማለት አይደለም። እኔም ማቀው ልንገርሽ፣ እኔ ቤተሰቦቼ ውስጥ አሉ ልጅ የወለዱ በቅርብ ልጆቻቸው ላይ ያላቸው ትኩረት፣ ጊዜ መስጠት፣ ኢንቨስት የሚያደርጉበት ኤሪያ ከልብስ ከምናምን አልፎ ምን እያስተማሯቸው እንደሆነ ስለነ ፊውቸራቸው ጊዜ ያላቸው ሲጀምር ቢዚ አይደሉም። አይ ሌላውን እናንተ ትነግሩኛላችሁ። እኔም ማቀው ግን በዙሪያ ያሉት ሰዎች የተሻለ ጊዜ የሚሰጡ ናቸው። ወይ እናት አባትም ቀጥታ ወደ ቤት እየሮጠ የሚሄድ ነው፣ ልጆቹ የሚናፍቁት ነው። የኛ ብዙ የተበላሸ ነገር አለው ብዬ አምናለሁ። እኔ አባቶች ብዙ ኃላፊነት ተወጥተዋል ብዬ አላምንም። የእናቶች ጫና ነበረ። ኢኮኖሚውን ነው ቅድም እንዳላችሁት አባቶች ቼስ የሚያደርጉት። አሁን እንደዛ አይደለም። ኃላፊነት የሚሰማቸው አባቶችም እንዳሉ አያለሁኝ። የአባቶች ደግሞ ኮንትሪቢዩሽን ሲጨመር እዚህ ላይ ለእኔ ትልቅ ነው ቫልዩ የሚሆነው ከኢኮኖሚ በላይ ጊዜ በመስጠት ላይ ማለት ነው። ደስተኛ የሆነች እናት ስታሳድገው አንድ ልጅና ደስተኛ ያልሆነች የተረበሸች እናት ስታሳድገው በኢኮኖሚ ጫና ያለባት እሷን ሰርቭ የሚያግዝ ሰፖርት የሚያደርግ ሰው በሌለበት ሁኔታ ውስጥ የምታሳድግናት አንድ አይነት አይደለም። በአንጻሩ ይሄ ጀነሬሽን በዛ የተሻለ ነው ብዬ ነው የማምነው ነው የምላችሁ። እሱ ልክ ነው። ግን አሁን ደግሞ እሷ ያነሳቻቸው 3 ዓመት 1 ዓመት 2 ዓመት ከዚህ ከመጣው ከቴክኖሎጂ አንጻር የምናያቸውም ደግሞ ትክክል ያሉ ነገሮች አሉ። ቅርብ ጊዜ ከተወሰኑ ሐኪሞች ጋር የመገናኘት አጋጣሚ አግኝቼ ነበርና ሐኪሞች ምንድነው ያሉት በጣም አብዛኛው ልጅ ሰው በጣም ልጆቹን ለሞባይል ኤክስፖዝ ያደርጋል እና ምንድነው ቨርቹዋል ኦቲዝም የሚባል የእንትን ዘርፍ ሁሉ አለ። በቃ ህክምና ኦቲዝም አይደለም ነገርየው፣ ግን ቨርቹዋል ኦቲዝም
ቨርቹዋል ኦቲዝም ለምንድነው ልጆቹ በጣም ስክሪን ላይ ከማተኮራቸው ቨርቹዋል ኦቲዝም የሚለው እስኪ ዲፋይን አድርጊው። ቨርቹዋል ማለት ምንድነው? ኦቲዝም ራሱን የቻለ ስፔክትረም ዲስኦርደር አለ አይደል? እነዚህ ልጆች ግን በስክሪን ላይ በጣም በመዋጣቸው የተነሳ የሜንታል ዲቨሎፕመንታቸው ወደ ኋላ የሚቀር ወይም ደግሞ መሆን ካለበት የሚቀንስ ማለት ነው። ወይም ደግሞ ዋና ኦቲዝም ምንድነው? ከሌሎች ጋር ያላቸው መስተጋብር ይቀንሳል። ለምሳሌ ልጅ ከእናቱ ጋር ከአባቱ ጋር ከሌሎች ልጆች ጋር እየተጫወተ ነው ለማድረግ ያለበት። እነዚህ ልጆች ግን ያን ነገር አይፈልጉም። መቼ ነው የሚታወቀው መሰለ? ልክ ትምህርት ቤት ሲገቡ ከልጆች ጋር አንድ ላይ አሶሲየት ማድረግ አይፈልጉም። በቃ ያዩትን ያንን የስክሪን ዓለም ነው የሚፈልጉት። አዲክቲቭም ስለሆነ አዲክቲቭ ነው በጣም ማለት እና አንድ ቅርብ ጊዜ እንዲያውም የሰማሁት ምንድነው አንድ ጓደኛዬ እንደዛ ተብላ ከቤትሽ ስክሪን አውጪ፣ ሁሉን ነገር አጥፊ እና የልጅቷን እድገት ተከታተይና 3 ወር ድረስ ነው የሚሰጠው ከቻሉ ያለችኝ አንደኛው ሐኪም። ከተቻለ 3 ወር ሙሉ በጣም ፍሪ ማድረግ ከቻለ ወላጅ ደግሞ ከ3 ዓመት በታች በምንም አይነት ኤክስፖዝ አለማድረግ። በጣም ግድ ከሆነበት ደግሞ ኮንቴንቶች መምረጥ ለልጆች ተብሎ ከከለሪንጉ ከምናምኑ ጀምሮ ለልጅ ተብሎ የተሰራ ነገር መሆን አለበት። ጊዜውን በነገሮች ላይ ጊዜውም ቻሌንጅ ያደርጋል። አሁን ለምሳሌ በፊት እንዳልነው ነው ወይ አባት አይኖርም ወይ እናት ትኖራለች። ሶሻል ሚዲያ የለም ምናምን ከእናት ጋር አብሮ ራሱ ኤክስፕሎር ያር የሆነ ወረቀት እየተሰጠው ምናምን ደግሞ እናት ታዝልና ባንቀልባ አሁን ምን ይፈጠራል መሰለህ? በዙሪያ ምን አይነት ነገር ያለው መሰለሽ? እናትም ላትኖር ትችላለች። ጊዜው በጣም ከባድ ስለሆነ ሁለቱም የሚሰሩበት አጋጣሚ ይኖራል። እናትም ወደች ትወጣለች፣ አባት ጊዜው ሩጫ ነው። በአንድ ሰው ኃላፊነት ብቻ አይሆንም፣ ሌላ ሰው ማገዝ አለበት ምናምን። ሞግዚት ትኖራለች፣ ለሞግዚት ደግሞ ብዙ እንትን ላይሉ ይችላሉ ምናምን ልጆች። ቲቪ ላይ ከሆነ ዩቲዩብ ይገናኝና እንዳልሽው እነሱን ኮንትሮል ለማድረግ የውጭ ሀገር ትላልቅ ሙቪ የሚሰሩ ሰዎች ምናምን ሙዚቃ የሚሰሩ ሰዎች የተለያዩ ከለርፉል የሆኑ ነገር ይጠቀማሉ። አጀንዳቸውም ደግሞ ሌላ ነው። አንዳንዴ ኮንተንት እንምረጥ ሲባል እነሱ ማስተላለፍ የፈለጉት ነገር ሌላ ነው። አሁን አንዳንዴ እኔ በጣም ነው ግርም የሚልኝ የቤት ድንገት ከተከፈተ የኔ ልጅ አይነቃነቅም፣ እየጠራውም አይነቃነቅም። ይሄ ምንድነው? እንደዚህ አይነት ነገር በጣም ኮንስታንትሊ ከቀጠልክ በቃ አንደኛ ያለሱ አይበላ፣ ከዛ ደግሞ እንዴት ነው ይሄ ፈጣን አይሆንም። ትንሽ ዝግም ነገር ይላል። ምንድነው ካነሳ ይሄኛው ሐኪሞቹ ካነሱ ትልቅ ነገር አንዱ እሱ ነው። ልጅን ሞባይል እያሳየህ የምታበላው ከሆነ ምግብ ማለት ሞባይል ማለት ብሎ ነው በቃ የሚያስበው እና ኦሪንቴሽኑ ራሱ ኢቭን የምግብ ጣዕም ማወቅ አለበት። ከብቷ ሙዝ ሲበላ ሙዝ ምናምን እያለ ማወቅ አለበት። አሁን ግን ሙዝ እንደሆነ እንኳን ቴስት እንኳን አያደርገው። ከዛ ደግሞ ምን አድላርግ መሰለ በፊት እናቶቻችን የሚያሳደጉበት መንገድ አለ። ለምሳሌ ልጁ ሲያለቅስ የሆነ ነገር ሲያደርግ ቶሎ ብድግ አድርጋ ወይ አዝላ ምናምን ነው። አሁን ግን ሁሉንም እናቶች ማለት አልችልም፣ በደንብ አብራም ምትለፋለች። ግን አንዳንድ እናቶች የጠቀሙ እየመሰላቸው የሆነ ነገር ይከፍቱና ዞር ይላሉ። የጠቀሙ እየመሰላቸው ሳይሆን ግዴታ አማራጭ ስለማይኖራቸው ጫና ስለሚበዛባቸው እንደዛ ሳይሆን ጫና እኔ ደግሞ በዚህ ማለት ምን መሰለ ሁሉም ሰው ይለያያል፣ ሁሉም እናት ይለያያል። ግን አላማው ልጅ ማሳደግ ነው። ልጅን መስራት ደግሞ ትልቁ ተቋም ነው። ቤተሰብ ውስጥ ነው መሰራት ያለበት። ስለዚህ እናት ካረገች የበፊት እናቶች ካረጉት ኋይናት አንቺ ማታረግበት ምክንያት ለምን መሰለሽ? ባለማወቅ ነው። ለምንድን ነው እንደዚህ ያልኩት? ከ3 ዓመት በታች መሰጠት የለበትም አይደል? አፋቸውን እስካለ መክፈት የሚገርም መናገር እስካለ መቻል ድረስ። ይሄ ነገር ደግሞ አንድ ስር ከሰደደ መናገር የማይችሉም ሌላ አይነት በሽታ ያመጣል። ስለዚህ የሚያሳድጉበትን መንገድ መለወጥ የጠቀሙ የመሰለ ቴሌቪዥን ላይ ስልክ ከመስጠት የበለጠ ከነሱ ጋር ጊዜ ማሳለፍ። ምክንያቱም ቅድም ያልከው አሁን እስከ 3 ዓመት የሚለው ቆንጆ እንትን ነው፣ ገደብ ነው። እስከ 3 ዓመት ምንም አይነት የስክሪን ኮንሰምፕሽን ባይኖር ችግር አለው ብዬ አላስብም። በምንድን ነው መተካት የሚችሉት ወላጆች? የአሁኑ ወላጆች ላይክ ወደው ነው ወይ እንደዚህ የሚያደርጉት? ምንድን ነው ሶሉሽኑ? ስለ ቤት ውስጥ ብዙ ስራ መስራት ሊኖርባት ይችላል። ወጥታ መስራትም ያለባት እናት ልትኖር ትችላለች። በቲቪ ቦታ ምንድነው ሶሉሽኑ? እንዴት መሰለሽ መጽሐፍ ምናምን ነው መስጠት ያለባቸው። ያቺ ጥሩ ነው በጣም አይፍሮስት ነው የስዕልም ሊሆን ይችላል። እስከ መቃብርን ሰጣ ለክልቶኝ ትቻለሽ ነበር። ከለሪንግ ቡክ ሊሆን ይችላል። ለምሳሌ 1 ዓመት ልጅ ከለር ማድረግ አይ ለቀልድ ነው እንጂ ምንድነው መሰለሽ ምርጫ ከሌለ ሌላ ምርጫ ነው የሚወሰደው። ለምሳሌ ቴሌቪዥን ምርጫ ባይሆን ኖሮ ወይም ስልክ ምርጫ ባይሆን ኖሮ ምርጫ ውስጥ ባይኖር ኖሮ ሌላ መፍትሄ ነበር የሚደረገው። አሁን በዚህ ሰዓት አክቲቭ የሆነው ምርጫ እስከ ቨርቹዋል ኦቲዝም ድረስ ያደርሳል ከተባለ እስከ 3 ዓመት ያሉ ልጆችን ስልክ ማስያዝ፣ ስልክ እያስያዙ ማብላት፣ ቴሌቪዥን ጨዋታ ማሳየት ምናምን ቨርቹዋል ኦቲዝም ላይ እንትን ይተባላል ከተባለ በሽታ ይፈጥራል ማለት ነው። ስለዚህ በሽታ የሚፈጥርን ነገር ታስወግጇለሽ። መፍትሄውን ደግሞ እኛ አይደለንም የምንሰጠው። በየቤቱ ሰው የራሱን አማራጭ ነው። ቅድም እንዳለችው ነው። ድሮ
የራሳቸው መንገድ ነበራቸው እናቶች። የአሁኖችም እናቶች የራሳቸው መንገድ ነው መፍጠር ያለባቸው። እንዳለችው አንቀልባ አዝለው ሹሹ እያሉ የሚያስተኙ ከነበረ ወር የሚያጫውቱ ከሆነ የአሁኖቹ እናቶችም የራሳቸው የእናትነት መንገድ ይኖራቸዋል። እሱን ማስቀመጥ አንችልም እኛ እዚህ ጋር ተቀምጠን፣ ግን ችግሩን እየተናገርን ያለ ነው። ችግሩ ኦቲዝም ድረስ ያስከትላል። እንደተባለው ሶሻላይዝ እንዳያደርጉ ያደርጋል ነው። በነገር ላይ ሶሻል ሚዲያ ላይ በጣም ከፍተኛ ቪወር ያለው ምንድን ነው? ከፍተኛ ቪወር ቤቢ ሻርክ ነው አይደል? ቤቢ ሻርክ እንግዲህ ምን ያህል ቪወር እንዳለው ያ ማለት ልጆች ናቸው ወይ ኢንተርኔት ተጠቃሚዎች ማለት ነው? ምን ማለት ነው ይሄ? እኮ ምን ማለት ነው? ስለዚህ ምን ማለት ነው? ለልጆች ይሄ ነገር በጣም እንግሊዘኛ ለመልመድም ቢሊየንስ እኮ ነው። ከፍተህ ብታየው ስንት ነው የሚለው? አንደኛ ቪው ያለው እሱ ነው። ቤቢ ሻርክ አንደኛ ከሆነ ለምን ብለን እኮ መጠየቅ አለብን። ወላጆችና ልጆች ያሉት ጋጀት ላይ ነው ወይ ሞባይል ላይ ነው ወይ? ስለዚህ ይሄ በነገር ላይ ልጆች ይሄን ያህል አጋጠናቸዋል ማለት ነው። ለልጆች አይምሮ የሚሆን አዲክቲቭ የሆነ ልጆችን ላይክ ዶፓሚን የሚሰጥ ምናምን በጣም ተጠንቶ ስለሆነ ይሄ ራሱ ችግር ነው። እሱ ነው ያልኩት እኮ። በነገሮች ላይ ይሄ አሁን ከ3 ዓመት በታች ያልሽው ነገር ጥሩ ሆኖ ሳለ አንዳንዴም ደግሞ ከ3 ዓመት በላይ ይሄ የሚጠቅማቸውን ኮንተንት ለይተሽ ምናምን ስታይ ማድረግ የማይችሉት ወይም ደግሞ ያልቻሉትን ነገር ሲያደርጉ ታያለሽ። ለምሳሌ የሆነ በአማርኛ የሚሰሩ የተለያዩ መዝሙሮች አሉ። ይሄን አስገባ ይሄን አድርግ ምናምን ሲባል ራሳቸው ልክ ሲሰሙት ብድግ አድርጎ የማስገባት አንተ ስለማታደርግ እኮ ነው ለነገሩ። አሁን ወላጅ ማለት ነው ይሄን ከባድ የሆነ የወላጅነት ኃላፊነት ትቶ ለጋጀት ሰጥቶታል። አንተ መዝሙር ለምንድን ነው የማትዘምረው ለልጅህ? ለምንድን ነው ጋጀት እኔ ስለፈለፍ ነው ሙሉ እኮ እኔ ለፈልፋለሁ አይደለም የምንለው ሰጥቷል። አሁን ልጆቹ እውነትሽን ነው በጣም እንደዛ ነው። ድሮ ቢሆን ማለት ነው ልጆቻችንን ዘምርላቸዋለን፣ ተረት እናወራላቸዋለን። ዛሬ የትኛው ሰው ተረት የሚያወራላቸው? ተረት የላምበረት ያውቃሉ። ጊዜው በጣም ቻሌንጅ ያደርጋል። ስለዚህ እነሱ የሚያውቁት ወይ ኮኮሜልን ነው ወይ ቤቢ ሻርክ ነው ኦር ምናምን እናወራለን። ስለዚህ እኛ ራሳችን ወላጆች ጋር ይሄንን ከባድ የወላጅነት ኃላፊነት የምንወጣበት መንገድ ላይ ጥያቄ ማድረግ መቻል አለብን። አይ ቲንክ ይኸውልሽ ሚሱ አሪፍ ሀሳብ ነው ያነሳችው። አሁን ወላጆች በራሳቸው ማድረግ የሚገባቸውን ነገር እያደረጉ ስላልሆነ ያደረጉ ሰዎች ፕሮዳክታቸውን አቀረቡ፣ እሱን እየተጠቀምነው ነው። ግን ደግሞ አት ዘ ሴም ታይም ከአንደኛው ቻሌንጅ ምንድነው የአንቺ ልጅ በቤቢ ሻርክ እያደገች እኔ ደግሞ ያያጅቦ ምናምን ታሪክ ያልኩ ያሳደግኳት እኩል ላይ መጡ ስለሚችሉ በኋላ ልጨርስ። አሁን እነሱ ቅድም ምን አልሽ መሰለሽ? የተጠና ነው አልሽ። የተጠና ነው አልሽ። ልጆችን አትራክት ማድረግ የሚችል በከለር አሁን የማያቸው የልጆች እንትኖች ጠቅላላ ቪዲዮዎች በጣም ኢንትረስቲንግ ናቸው። እኔ ራሱ ይቆጨኛል በልጅነቴ እንደዛ ነገር ባለሚያውቅ። ስለዚህ እንደዛ ተጠንቶ በጣም ከለርፉል በሆኑ መንገዶች፣ ቀለል ባሉ መንገዶች የሚቀርቡላቸውን ነገሮች በኃላፊነት ይሄኛው ፕሮግራም ይሆንላቸው፣ ይሄኛውን ደግሞ ልዝጋውና እኔ ላጫውታቸው፣ እዚህ ጋር የኔን ትእዛዝ ይስሙ፣ እዚህ ጋር ደግሞ ምግብ ሲበሉ ይሄኛው ይሆንላቸው ብሎ በትክክል ካልኩሌት ማድረግ ባላንስ ያስፈልጋል። ግን አያስፈልጋቸውም በነገር እሱ አያስፈልጋም እኮ እሱ አሁን መሰለህ አሁን አንተ ባልከው መንገድ ወላጅማ ኃላፊነት ወስዶ አብሮ የሚያዩትን የሚያይ ከሆነማ ይሄ ኃላፊነት እየተወጣ ነው። አሁን እኮ አብዛኛውን ጊዜ እየሆነ ያለው ወይ ታብሌት ይኖራቸዋል ልጆቹ ትሰጣቸዋለህ፣ ወይ ደግሞ አንተ ስራ ስትሰራ ስልክ ትሰጣቸዋለህ። ከዛ ልጆቹ የት ዓለም ላይ እንዳሉ ራሱ እኔ ደግሞ ሙሉ ለሙሉ ባይገደባኝ ነው እስሩ እንዳለ ለምሳሌ ከ3 ዓመት በላይ ማየት የሚገባቸውን ነገር ቢያዩ ስክሪን ታይም ሰተሻቸው ታይም ማኔጅ አድርገሽ መቆጣጥ። ምክንያቱም ሁሉን ነገር ከገደብከው ወደ ኋላ ሊመለሱ ገደብ ያስፈልጋል። እኔ አሁን 4 ልጆች አውቃለሁ። አንደኛ በአማርኛ ያወሩ በቃ አማርኛ ማውራትን እንደንትን ነው የሚያዩት፣ ምክንያቱም እዛ ላይ ነው ኤክስፖዝ ሆነው የቆዩት ማለት ነው። ሁለተኛ ግን እነሱ እንዴት አድርገው ስክሮል ማድረግ እንዳለባቸው አውቀዋል። ማአት እኛ ማናቃቸውን ነገሮች ያውቃሉ። ምክንያቱም ጊዜያቸውን በጣም ከማሳለፋቸው የተነሳ አሁን ማለት ነው ከኮኮሜልና ከቤቢ ሻርክ ያለፉ ነገሮች ነው ልጆቹ የሚያዩት። ግን በዛውም ክሬቲቪቲም ይጨምራል፣ ክሬቲቪቲያቸውም ይጨምራል። የሚያዩትን ነገር መቆጣጠር ከቻሉ እሱም መቻል ግዴታ ነው። በ3 ዓመቱ ስክሮል ማድረግ መቻል ምን እሱን አይደለም ሳሪ አልሰማሽኝም። ከ3 ዓመት በላይ ላይ ነው ባለበት ሰዓት ይጫወት። ከዛ ደግሞ ማወቅ ባለበት አንዴ እናሳድጋቸው ከ3 ዓመት በላይ ነው ያለው ሳሪ። እነሱንማ በቃ ቅድም እንዳላችሁት ነው ካደጉም በኋላ በገደብ ቅድም እኮ ዘጋ ነው። በምን መሰለሽ በቃ በሽታ ነው ተባባልና ዲጂታል ኦቲዝም ውስጥ ከተታ ባላንስ ይደረግ ነው። አሁን ከ3 ዓመታቸው ከፍ እንበል ነው ትንሽ ወደ ፓሬንቲንግ ስንመጣ ወላጆች በጣም ከፍተኛ ኃላፊነት እንዳለብን ማወቅ አለብን ነው። ገብቷል? የሞግዚትን ቦታ እንዲተካልን ለሞባይል መስጠት የለብንም። እኔ እንዴት መሰለም ማስበው የልጄን ወይ 6 ዓመት ይሙላው የ6 ዓመት ልጄ መርካቶ ማን ሄጄ አስቀምጬ በልምረጥ ብዬ ጥየው እንደሄድኩ ነው የማውቀው።
እና እንደዚህ ሲሽከረከር ስክሮል ባረገ ቁጥር ዝም ብሎ እየተሽከረከረ ግራ እየተጋባ እንዳለ ልጅ አረጋኝ ነው የምቆጥረው። እሺ ምን ማየት ያለበትን ነገር እኔ ነኝ መጥኜ መስጠት ያለብኝ። ለምሳሌ እሱም አክሰስ ማድረግ አለበት። እሱም ደግሞ ሀሳብ አለኝ። ስክሪን ፈረንጆቹ ማለት ነው ይሄ በጣም የገባቸው ፈረንጆች ሞባይል ራሱ ከ16 ዓመት በላይ አይሰጡም። ግን ማለት ነው ስክሪን ግን ይመድባሉ። አሁን ሐኪሞቹ እንደሚሉት አለው ይሄን ያህል ሰዓት ይሄን ያህል ሰዓት ይሄን ያህል ኮንተንት ምን አይነት ኮንተንት በምን ያህል ሰዓት ብለው በየእድሜ እኛ ሀገር አልተሰራም። በርግጥ ለነጮቹ ልጆች ግን በየእድሜያቸው ገደቡ አለ። እንዲፈልፍሉ እንዲያውቁ ምናምን ደግሞ እድል መስጠትም ደግሞ አለብን። ለምሳሌ ኮንተንቱን ማተር ያደርጋል አይደል? ኮንተንት ሰጫቸዋለሽ። በዛው ልክ ደግሞ እነሱ ማይጎዳቸውን ነገሮች ደግሞ ምክንያቱም እኛ በብዛት ከነሱ የበለጠ አናውቅም። የዘንድሮ ልጆች በጣም ፈጣኖች ናቸው ታውቃለህ። በጣም በቴክኖሎጂ እንትን በጣም የነጠቁ የዘንድሮ ልጆች ፈጣን ስለሆኑ ሳይሆን የሰጣቸው ነገር እንደዛ አእምሯቸውን ወጥቶ ሳይሆን በብዛት አሁን ያደጉት ትንሽ ከፍ ያሉ ልጆች ይሄ ነገር ይጠቅማቸዋል፣ ይሄን ነገር ማየት አለባችሁ፣ በዚህ ሰዓት እስከዚህ ሰዓት ማየት አለባችሁ ብለን እንሰጣለን። ከዛ ደግሞ በዛው ልክ ደግሞ ከቴክኖሎጂ ጋር እንዲሄዱ ደግሞ ትንሽ እድል መስጠት አለብን። ካልሰጠናቸው በዛው ልክ አይሄዱም፣ ይገደባል። በዚህኛው እስማማለሁ። ሚሱ ባልሽው ይኸውልሽ በተወሰነ እኮ እስማማለሁ። ወላጅ ግን እኔ ኃላፊነት ሊሰማውና አሁን የጋፕ እንዲፈጠር ደግሞ አልፈልግም። እኔ ጋፑ ምንድነው? ተወዳዳሪዎች ናቸው። ከ3 ዓመት በኋላ ዴይኬር ይሄዳል። ልጅ ሲሄድ እነዛ ቅልጥፍጥፍ እያደረጉ የሚናገሯቸውን የሚችሏቸውን ነገሮች ምናምን እሱ ወደ ኋላ ቀርቶ እንዳልኩሽ ቅድም የኔን አያጅቦ ተረት ብቻ እንዲይዝ አልፈልግም። ኮምፒት ማድረግ አለበት። ገበያው ተለቋል። ሁሉም የኔ የወላጅ ኃላፊነት አለብኝ። እንደ ድሮ ወላጅ ዝም ብሎ ለሞግዚት ተሰጥቶ መኬድ የለበትም። ፕሮግራም አውጥተን ልክ እንደ ምግብ ማለት ነው። ይሄ ኒውትሪሽን ላይ የሚሰሩ ሰዎች ሮብ ምን እንደሚደረግ ምናምን እንደሚሉት ፕሮግራም አውጥተን መከታተል አለብን። እሱን ካረክ የወላጅነት ኃላፊነት ተወጥተሃል። እኔ ግን ስጋቴ ምንድነው በጣም አብዛኞቻችን እኔንም ጨምሮ የምናደርገው ነገር የሆነ ነገር ከፍተንላቸው እያዩ ነው ብለን እንሄዳለን። እነሱ ግን እያዩ ያሉትን ነገር ሳይሆን ከዛ ገብተው ሌላ ነገር ጌም ምናምን ሲጫወቱ ታገኛቸዋል። እሱ ስህተት ነው። ስለዚህ እሱ እንዲስተካከል አይደል? አንቺም እኮ ያልሻለሽ እንደዛ ነው። በምን ይስተካከል? በቃ ወላጅ ጊዜ ማሳለፍ አለበት ከልጁ ጋር ከሞባይልም ጋር ውጪ ወላጅነት ከባድ መሆኑን አስቦ ከልጁ ጋር ጊዜ ማሳለፍ ግድ ይለዋል። በተለይ በዚህ ዘመን ባለፈው ዘመን በእናቶቻችን ጊዜ ጎረቤቱም ተቆጪ ነው፣ ዘመዱም ተቆጪ ነው ምናምን ነበር አይደል? አሁን ግን እንደዛ አይደለም። ብቻችንን ያለነው። ስለዚህ ብቻችን ሆነን ከጋጀት ጋር ልጆችን ከማሳደግ ይልቅ ማሳደግ ያለብን እኛ ራሳችን ወላጆች ሆነን የሚያዩትን ነገር እያየን ቢያንስ ኃላፊነት እንትነስ ኔቸራችን ደግሞ ሰዎች ሶሻል ቢንግ ነን አይደለ? ከሰው ጋር መቀላቀል ከጓደኞቻቸውም ጋር እንዲጫወቱ መፍቀድ ምናምን ብቻቸውን ባናደርጋቸው በጣም ሲሆን መቀላቀል ያስፈልጋቸዋል። እስከ ቲኔጀርም አሁን ብትወጪ ማለት ነው። እኔ አሁን አንዳንድ የማውቃቸው ፋሚሊዎች አሉ ቤት ከተገባ በኋላ ስልክ የማይፈቀድባቸው ስልካቸውን እንደዚህ ገልብጠው ነው እራት ላይ መጫወት አለባቸው፣ ማውራት አለባቸው። ድንዝዝ ያለ የሆነ መሀከል ላይ የተፈጠረ ጀነሬሽን አለ። የሆነ መኝታ ቤቱ የሆነ ሁዲውን አድርጎ የሚገባ የሚወጣ ጸጥ ያለ ምናምን አይነት ጀነሬሽን ማለት ነው። ዲፕሬሽን ነው የሚሆነው። ከዛ በሱ መሰረት ነው ወላጆች የሚሄዱት። የሆነ ሰዓት ላይ ቅድም እንዳልሽው የሚፈልጉትን ነገሮች እንዲያገኙ ምናምን ተብሎ የሆነ ትምህርት ቤት ተልከዋል ምናምን። ከዛ መከታተልም የወላጁም ካፓሲቲ መከታተል በማይችልበት ሁኔታ ይሆንና የሆኑ ልጆች ይኖራሉ። እነሱ እንደፈለጉት ነው የሚሆነው። እነሱ መናገር ሲፈልጉ ነው የሚናገሩት። ቤተሰብ ፍቅር ሲሰጣቸውም እነሱ መልሰው አይሰጡም ምናምን። እሱም ጋር ቢሆን አይደለም ጩጮቹ ጋር እሱም ጋር ቢሆን ቤተሰብ ለማንኛውም ያው የፓረንቲንግ ኢሹ ሰፊ ነው። ሌላ ቀን ደግሞ ሌሎች ሪሰርቾች በደንብ ሰርተን በሰፊ ነው አራብታለን። ይመቻችሁ።